አሁን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እኔ የሚገርመኝ አቤል ምን እያደረገ ነው? ተመልከቱ እስቲ። አቤል ምን እያደረገ ነው? ሁለት ሴቶች መሀል ቆሞ ምንድን ነው የሚሰማው? ምንድን ነው የሚያደርገው? በጣም እኮ ነው የሚያሳፍረው ይሄ ልጅ። ለማን ሊቆም እንደሆነ ታውቃላችሁ መቼም። ያው እንግዲህ ለሄርሜላ ሊቆም ነው፣ ለሄርሜላ ሊከራከር ነው። እጅግ በጣም አሳፋሪ ስራ ነው የምትሰራ አቤል። የእውነቴን ነው የምልህ። ከዚህ በፊት ታስታውስ ከሆነ ለሩታ ቆመ ስትከራከር የነበረው እያንዳንዱ ለሩታ ስታደርግ የነበረውን ቃሎችን አጥፋል። በቃ አሁን ላይ ገንዘብ ምን ያህል እንደቀየረ በደንብ በግልጽ እያሳየን ትገኛለን። ተመልከቱት። ጫወሽበት አይደለም አለንለትኛ። ይገባሻል? ደግሞ እኮ የሄርሜላ አባባል ከሁላችን በጣም ያስተማረን ነገር አለ ወይ? እዚህ ማለት የሰው ትዳር ውስጥ መግባት በጣም ቀላል እንደሆነ፣ ማንኛውም ሶስተኛ ሰው ትዳራችሁ መሃል ገብቶ ሊበጠብጣችሁ እንደሚችል በግልጽ አድርጋ እንግዲህ አሳይታለች። በጣም በቀላሉ ሰዎች የእናንተን ትዳር ሊያፈርሱ ይችላሉ። በተለይ በሶስተኛ ሰው የሚመጣ ነገር እጅግ በጣም አደገኛ ነው። የእውነቴን ነው የምላችሁ እና ያንን ነገር ነው የተማርነው ብዬ ነው የማስበው። ሩታ ግን ምንድን ነው እየሆንሽ ያለሽው? ሩታ እንዴ ይሄ ነበር እኔ እኮ የሚገርመኝ። እሺ አቤል ምንድን ነው የምታገኘው? ገንዘብ ነው። ከዛም በላይ የምታገኘው ነገር ቢኖር ነው እንጂ ይሄን ያህል የተጨነክበት ምክንያት ምንድን ነው? አሁን ሩታ ምንድን ነው የምታገኘው? ምንም እኮ የምታገኘው ነገር የለም ሲጀመር። ራሷን እያስከበረች ነው። እስከዛሬ ድረስ እኮ በትዕግስት ስታልፍ ነበር አብርሃም እኮ ያደረገው ነገር እንዳው መከሰስ አይደለም መገረፍም ሲያንሰው ነው። ቢሆን እንዳውም ሩታ ብታሳይ አቅሟን በደንብ አድርጋ ለነ ሄርሜላ ብታሳይ ደስ ይለኝ ነበር። የእውነቴን ነው የምላችሁ። እና ሄርሜላ የተማመነችው አንድ ነገር አለ። ምንድነው? ያው በተለይ አብርሃም የቀጠረው ቦዲጋርዶች እየሄዱ የፈለጉትን ሰዎችን እንዲደበድቡ ገንዘብ ተከፍሏቸዋል። አሁን ትላንትናም ዛሬም እንግዲህ ሰምታችኋል ከሆነ እነ ሮቤልንም እና ቡሻንም ሲደበድቡ ነበረ። እነዛ ቦዲጋርድ ተብሎ እንግዲህ የተቀጠሩት በገንዘብ ገዝታ ያመጣች እነዛ ሰዎች የሷ ኢነሚ ወይም ደግሞ የሷ ጠላት የሆኑትን ሰዎችን እያጠቁ ይገኛሉ። የሄርሜላ ጠላት የሆኑ ሰዎች በሙሉ በእነዚህ ሰዎች ምክንያት ይደበደባሉ ማለት ነው። ስለዚህ አሁን ኮንፊደንሷ እዚህ ጥግ ድረስ የደረሰው ነገም ሩታን ላስደበድባት እችላለሁ፣ ያንን ማድረግ እችላለሁ ብላ ነው እንግዲህ እንደዚህ በኮንፊደንስ የምታወራ። አቤል ደግሞ አውሬ ስለሆነ ይቀየራል። በእርግጠኝነት ራሱም ለገንዘብ ሲል ሩታን ሊመታት ይችላል። ይህንን ነው የታዘብኩት። እንግዲህ ብዙ ነገር ልታዩ ትችላላችሁ። ይህንን በእርግጠኝነት አቤል ለገንዘብ ብሎ ማይሆን ነገር እንደሚያደርግ እርግጠኛ ሆኜ ነው የምነግራችሁ። ሰላምሽ ስትንጨረጨር የነበረ ማለት ነው። ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ እንታውም በጣም የሚገርማችሁ ነገር ሩታ በትዕግስት ምንም አልመሰላትም። እንዳም ሩታ ምን ነው ዝም አልሽ ብለን በጣም ስንጮ የነበር ነው እኛ ተመልካቾች ነን እንጂ ሩታ አብርሃም እንደዛ ሲዝናና ከሄርሜላ ጋር የሚነሳቸው ፎቶዎች እያንዳንዱ ሄርሜላ ያው እንዳያችሁት ከሆነ አሁንም የምትናገረው ሩታን ለማስቀናት ብቻ የሄደችው መንገድ ነው። ግን ሩታ በዛን ሰዓት አልቀናችም። መቅናት አይደለም ቼክም አላረገችም። እነሱ እንዳሉ በህይወት እንኳን ምንም በቃ አልቆጠረችም ጭራሽ ማለት ነው። እሷ የፈለገችው ነገር አንድና አንድ ብቻ ነው። ያ ምንድነው ብላችሁ ከጠየቃችሁኝ የፍቺውን ጉዳይ በሰላም አጠናቃ ወደ ራሷ ህይወት መመለስ ብቻ እንደምትፈልግ በተደጋጋሚ ስለምታወራ ያንን ነገርም አንስታ በተደጋጋሚ አብርሃምን ስትጠይቀው አብርሃም ፈቃደኛ ስላልሆነ ነው እንጂ ዛሬ አይደለም። ሩታ ዛሬ ሳይሆን ቆይቷል ካቆመች። አብርሃም ላይ ተስፋ ምናምን ምንም ነገር የላትም። አብርሃም በቃ
መቼም እንደማይቀየር እርግጠኛ ስለሆነች የራሷን ህይወት ጀምራ ነበረ ማለት ነው። ኦሬዲ በቃ የራሷን ህይወት ማለት እንግዲህ ግዴታ ከሌላ ወንድ ጋራ ወይም ደግሞ ሪሌሽንሽፕ ውስጥ መግባት አለባት ብዬ አላስብም። ግን የራሷ ህይወት ማለት ልጇን ማሳደግ፣ ቤተሰቧ ጋር አብሮ ጊዜ ማሳለፍ፣ ያንን ነገር ነው በቃ ስታደርግ የነበረው። እንደፈለጉ ሲዘሉ እነሱ አንድም ቀን እንኳን ቼክ አላረገችም። እንግዲህ ሄርሜላ ስታደርግ የነበረው እያንዳንዱ ሩታን ለማስቀናት ከሆነ አብርሃምን ከልቧ አትወደውም ማለት ነው። አብርሃምና ሩታ እንዲለያዩ ብቻ ነው አሁን ፍላጎት ያላት እንጂ ነገ ላይ አብርሃምን ትታ እንደምትሄድ እርግጠኛ መሆን ይቻላል ማለት ነው። ስለዚህ አብርሃም ነገ ላይ ይጸጽታል። ከሁለቱ ያጣ ሰው ሆነ ነው መሀል ላይ የምትቀረው። አሁን ይሄ ነገር እየተሰማኝ ነው እና እናንተ ሀሳባችሁን እስቲ ኮሜንት ስራ አስቀምጡልኝ። በተለይ አዲስ ከሆናችሁ ደግሞ ከወዲሁ ሰብስክራይብ አድርጉ። እንቀጥል። አሁን እየተንጨረጨርሽ እንኳን አይልሽ አንቺ ነሽ። በደንብ ነው የምንጨረጨረው። ደግሞ እስር ቤት ስለገባ ነው ሰላሜን እኔ እኮ የሚገርመኝ አብርሃም መታሰሩ አይደለም። ሁላችንም እኮ ያው በመታሰሩ አዝነናል። ግን ምንድነው ጥፋቱ ነው ያሳሰረው። እዚህ ጋር ቤተሰቦቹ አሉ። ጋሽዬ አለ፣ በትንሹ ሃይሚ አለች። ሃይሚን ታውቃላችሁ ሁላችሁም። ሃይሚ በጣም አብርሃምን ስለምትቀርበው ለሷ ነው እንግዲህ በጣም የምትቀርበው ራሱ አትሊስት ሄርሜላ ባትመጣና ሃይሚ መታ ሩታን ብትጠይቅ ራሱ ያምርባታል። አንድ ሁለተኛ ደግሞ ወንድሙ አለ። ወንድሙ ወይም ደግሞ የኤፍሬምን ታውቃላችሁ። በተለይ ኤፍሬም እንግዲህ የአብርሃም ወንድም ስለሆነ እሱ መጥቶ ሩታን መጠየቅ ይችላል። በተለይ የአብርሃም እህትም አለች ቡዜም፣ እንደምታውቁ በጣም ብዙ ልጆች አሉ እና እነሱ ራሱ በዚህ ደረጃ በኮንፊደንስ መጥቶ አልጠየቁም። ምክንያቱም የአብርሃምን ስህተት ስለሚያውቁ፣ የአብርሃምን መጥፎነት ስለሚያውቁ፣ የአብርሃምን ችግር ስለሚያውቁ አፋቸውን ዘግቶ ነው ዝም ያሉት። ስለዚህ በተለይ ጋሽዬ ተናግሮ ነበሩ አብርሃም ጥፋተኛ እንደሆነ 100% እንግዲህ እርግጠኛ ሆኖ ነው የተናገሩት። ስለዚህ ይሄ ልጅ ታርሞ ከወጣ ራሱ አንድ ትልቅ ነገር ነው ብለው ስላሰቡ እስር ቤት ድረስ ሄዶ መጠየቅም ይሁን ሌላ ነገርም አላደረጉም። ግን ሄርሜላ የምታደርገው ነገር አይታችኋል። በቃ ራሷ ለማሳየት ወይም ደግሞ ቪዲዮ ላይ ለመታየት ነው የምታደርገው። ታዋቂ ለመሆን ገንዘብ ለመስራት ስለ ሰው ህይወት ምንም ግድ የሌላት እጅግ በጣም የሚያስጠላ ነገሮችን የምታደርግ በየጊዜው ከስተቷ ማትማር ሩታን ለመጉዳት ብቻ ደግሞ በጣም ብዙ ርቀት የምትጓዝ አይነት ሴት መሆኗን በግልጽ እንግዲህ አይተናል። ስለዚህ ሩታ አሁንም የምነግርሽ ነገር ከሄርሜላ ራቂ። ምንም ሄርሜላ የምትጠቅምሽ ነገር የለም። ምክንያቱም እየመጣች አንቺን ለማናደድ ወይም ደግሞ ህይወትሽን ለማመሰቃቀል ብቻ ነው የምትሞክረው። ስለሆነ ከእንደዚህ አይነት መጥፎ የሆኑ ሰዎች መራቅ አለብሽ ብዬ ነው የማስበው። ደግሞ እንዲህ ከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረሽ ከፈለኩኝ። እሺ ደስ ይላል እውነት። እኔ እንዳውም በነገ ዕለት ሄርሜላ ታሰረች የሚለውን ነገር መስማት ፈልጋለሁ። አንዳንድ ወሬዎች እየሰማው ነው፣ እያጣራው ነው። ሄርሜላ በቁጥጥር ስር ውላለች ወይም ደግሞ ታስራለች የሚባል ነገሮችን እየሰማው ስለሆነ አጣርቼ ለእናንተ ለማድረስ ሞክራለሁ። ይሄኛው ከትላንት በፊት የተቀረጸ ቪዲዮ እንደሆነ አንዳንድ መረጃዎችም ደርሶኛል። ስለዚህ ይሄኛው ቪዲዮ ተመልከቱ። ነገ ላይ ምን እንደሚፈጠር ደግሞ አብረን የምናይ ይሆናል። ስለዚህ ሩታ የእውነቴን ነው የምልሽ፣ ሄርሜላ ትልቅ ጥፋተኛ ናት። በጣም ብዙ ማስረጃዎች አሉ። በጣም ብዙ እኛ ራሱ የያዝነው ማስረጃ ሄርሜላን መቀመቅም እንደሚከታት እርግጠኛ ነኝ። እሱን ቃል መድገምሽ ራሱ እኔ ከሁሉም በላይ ትክክለኛ ሴት መሆንሽን በዚህ ነው የምታረጋግጭ። ስለሆነ አሁንም ቢሆን ሄርሜላን መክሰስ ከፈለግሽ ምንም ጊዜ እንዳታጠፊ ቶሎ የፈጠነ ትከሰስ። እንደዛ ነው የምለው እኔ። ስለዚህ ይህንን ነገር ሁላችሁም አስተውሉ።
ነገ ላይ እንግዲህ አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ ሞክራለን። ስለዚህ ከወዲሁ ቻናላችን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆንላችሁ።